ተው አይ ቀጭኑ ተረጋጋ ቀጭኑ ተረጋጋ ቀጭኑ ተው አሁንማ ሀገር እንደሌለ ሰው በሰው ሀገር መቀናት ጀምሬያለሁ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። የማትለየው ወለላይቷ ቅድስት ብጽዕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝት ይበልላችሁ። ውዶችዬ ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በታበረታቱኝ ከወዲሁ በትህትና እጠይቃለሁ። ለምታበረታቱኝ እጅግ ክብረት ይስጥልኝ ለማለት እፈልጋለሁ። አሁንማ በሰው ሀገር መቅናት ጀመርኩኝ። የእውነት ሀገራችሁ እንደምትጠብቋት ሳትሆንላችሁ ስትቀር በሰው ሀገር እንደሌላችሁ እናት እያላችሁ እናት እንደሌላችሁም ሲሰማችሁ በጣም ይከብዳል። በቪዲዮ ላይ እንዳያችሁት ነው እንግዲህ የምታዩት የህግ አስከባሪ ነው፣ ለስሙ ነው። ግን እኔ በተግባር እያየሁኝ አይደለም። እንግዲህ የለበሰው ልብስ ክብር ያለው ራሱን የሚያስከብር ልብስ ነበር የለበሰው። ግን ምን ዋጋ አለ ራሱን ዝቅ አስባለው እንጂ የለበሰው ህግን የሚያስጠብቅ አለባበስ ለብሶ ነውም ነው ደግሞ በዛ ላይ እውነት ለመናገር እንደዚህ እያላተማት እያጣፋት እየመታት ያለች ሴት ልጅ የእውነት እንደው እንደ ሰውኝና እናስብ ብንል እናቱ ትሆናለች፣ አሊያም ታላቅ እህቱ። ይሄም ሆነ ሰው ልጅ አመታትም አግባብ አለው። ይሄን ያህል ሴት ልጅ እንደዚህ ልክ ድንጋይ እንደሚወራወር ለከፍት እንኳን እንደዚህ እውነት ድንጋይ አንስታችሁ አትወርውሩ። ለሰው ልጅ ለከፍት እንኳን በቃ የማታስቡት አመታት ነው እየመታት ያለውና የምር እውነት እንደ ሀገር ወዴት እየሄድን ነው? ምን እያሰብን ነው ያለ ነው? ከፍ እንላለን ስንል ዝቅታን የምንመኘው ለምንድን ነው? እኛ ኢትዮጵያውያኖችማ በስደት የሚሆን በሀገር ውስጥ የሆነ የተረገምነው ነገር አለ መሰለን። በቃ ሁሌ ማልቀስ ስራችን ሆኗል። መሞትና ማልቀስ በቃ የሆነ የአንድ ሀገር ሰንደቅ ዓላማ ይመስል በቃ እኛ ላይ ነው የሚወለብለበው። ለቅሶውም ሀዘኑም ተደራበረበ። የእውነት ተው ሲባል እንኳን የማይሰማ ሰው ባያችሁት። ሰው በዚህ ልክ ይመታል። ሰው ልጅ ትልቅ ስለሆነ ሕፃን ስለሆነ ወንጀል አይሰራም፣ ጥፋት አይጠፋም ልል አልፈልግም። ትልቅ ሴት ነች፣ ጥፋት ልታጠፋ ትችላለች። ግን ያጠፋ ሰው ደግሞ ይሄን ያህል ይቀጣ የሚል ህግ አለ? ትደብደብ ትወቀር የሚል ህግ አለ አይመስለኝም። በህጉ መሰረት አጥፍታም ከሆነ በህጉ መሰረት ወንጀላ ታይቶ ለምን ህግ ስራ አትውልም? ለምን አትታሰርም? እንደዚህ ከአዱ አጥር ወደ አዱ አጥር በእጆቹ በጥፊ እስከሚያንጫጫት ምን አይነት ጊዜ ላይ ነው የደረስነ? ታናሽ ታላቁን የማከብርበት የማይታዘዝበት ጊዜ፣ ሰው እንደ ሰው የማይታይበት ጊዜ። እኔ እኮ ምን አይነት ቤተሰብ ቢያሳድገን ነው እላለሁ። አንዳንዴ ደግሞ ቤተሰብ ላይም እኮ መፍረድ አትችሉም። ቤተሰብ በስነ ስርዓቱ እየቀጣ ያሳድግና ትንሽ ከቤተሰብ ወጣ ስንል የምናሳየው ጸባይ የምናውቀው ነው። እኔ በቤተሰቦችህም አልፈርድም። እግዚአብሔር ልቦና ይስጥ አንተንም። የእውነት አንተን የሚያዩት ትውልድ እውነት እንዳንተ መሆን ይፈልጉ ይሁን? እኔ አንድ ልጅ ምን እንዳለኝ እንገራችሁ። አንዳንዱ ህጻናት ስትጠይቁ ምን መሆን ትፈልጋላችሁ ሲባል አንዳንዱ ዶክተር፣ አንዳንዱ ወታደር፣ አንዳንዱ ፖሊሶኛ ሀገሬን እና ህዝቤን ለማገልገል እፈልጋለሁ አለ እና አንዱ ቀልጠፍ አለና እንደሆነ በህይወቴ ፖሊስ መሆን አልፈልግም አለ። ለምን ብዬ ስጠይቁ እነሱ ያዙትን ዱላ ይየሽ አለኝ። ለከብት ሳይሆን ለሰው ነው። እኔ ደግሞ ሰውን እጠብቃለሁ ብዬ
በዱላ መቀጥቀጥ አልፈልግም። ሰው በዱላ እየተቀጠቀጠ ነው እና አነጋገሩ አለው ብቻና እኔ ፖሊስ መሆን አልፈልግም አለ። ፖሊስ እኔ የሚታየኝ ሰው ሲገድል ሰው ሲደበድብ ብቻ ነው እንጂ ጥሩ ነገር አድርጎ ስላላየው ፖሊስ መሆን አልፈልግም። እኔ ቢያንስ ዶክተር ሆኜ የታመሙትን መርዳት እፈልጋለሁ። ያው ፖሊሱ ደብድቦ ይሰጠኛል፣ እኔ ደግሞ አክሜ ይሰጠዋል። ያው ፖሊሶቹ ደብድቦ ይሰጡኛል፣ እኔ ደግሞ አክሜ ቢያንስ ወደ ቤታቸው ልካቸዋለሁ አለና በቃ ለእንትኑ ራሱ ለለበሳችሁት ልብስ ክብር እንኳን እንዳይኖረን አድርጋችሁ ለስራው ክብር እንዳይኖረን ፍላጎት እንዳይኖረን አድርጋችሁ ነው የምታሳዩትና እባካችሁን ከዚህ በጣም አጸያፊ ተግባር ብትቆጠቡ ባይ ነኝ። ምክንያቱም እንደ ስራ ኃላፊነትን ብቻ ሳይሆን እንደ ሰው ስናስብ ራሱ በጣም አጸያፊ ተግባር ነው። የእውነት እንዴት ሴት ልጅ በዚህ ደረጃ ትመታለች? ረስ ዱላ ለወንድስ ማን ፈረደበት? ወንድ ይመታ እያልኩኝ አይደለም፣ ግን የእውነት በጣም ነው የምናገረው ቃላት ራሱ እስኪያጥረኝ ድረስ። ተው ሲባል ደግሞ ሰው እንዴት አይሰማም? ጆሮ አይን እያለው እውነት ነው የምለው። ጉልበት ያለው ሁሉ ነገ ጉልበት ማለት ጉልበት አለኝ ብላችሁ በጣም ወጠጥር የምትሉ ሰዎች ነገ ላይ ትንሽ እንቅፋት ሲመታችሁ፣ ጉንፋን ሲይዛችሁ ታውታላችሁ። ጉልበት ደግሞ የእግዚአብሔር ነው። በጉልበታችሁ ደግሞ አትተማመኑ። ከፍ ያለ ዝቅ የማይልበት ምክንያት የለም። ዝቅ ያለም አንድ ቀን ከፍ የማይልበት ምንም ምክንያት የለም። ህይወት ተለዋዋጭ ናት። አንዴ ቀኝ፣ አንዴ ግራ፣ አንዴ ወደፊት፣ አንዴ ወደ ኋላ ነው የምታዞራችሁ። ጉልበት አለኝ ብላችሁ ሰውን በዚህ ልክ ኑሮ ያማረሩ ህዝቤን አታንገላቱት። በኑሮ ውድነት አእምሮ የጦዘውን ያንተን ጥፊና ያንተን እርግጫ ትችለዋለች ብለህ ነው? አይ ጊዜ እኔማ በቃ አሁን ስደት ላይ ሆኜ የሰው ሀገር ነው የሚናፍቀኝ። ሰው ሀገር ላይ ሆኜ ምክንያቱም ነጻነት አለ። መቼም ከኢትዮጵያ የሚያንስ ሳይሆን የሚበልጥ ነጻነት አለው። ይሻላል። ስደተኛ መሆናችሁን ራሱ አውቀው ያከብሯችኋል። በዚህ ልክ በህይወቴ ስደት መጥቼ ያውኛው የፈረደብን ኢትዮጵያውያኖች ነን እንጂ የምንረገጠው የምንደበደበው በወንጀልም የምንታወቀው። እኔ በህይወቴ ስደት መጥቼ የዚህ ሀገር ዜጋ እንደዚህ ሲረገጥም ሲወቀጥም አይቼ አላውቅም። ሁሉም አግባብ አለው። ሁሉም ሰዓትና ጊዜ አለው። ሰው ያጠፋል፣ የሚቀጣበትም አግባብ አለው። በዚህ ልክ ግን አይደለም። የኛውስ ምንድን ነው? እረ እንደው የረገመንን ካለ እስቲ እርግማናችንን አንሱልን። እረ እግዚአብሔር ሆይ ኢትዮጵያን ህዝቦቿን ባርክልን። ፍቅር ነው የጎደለን፣ ፍቅር ስጠን። መስማማት ነው የጎደለን፣ አስማማን። እኔም አንዳንድ ጊዜ እንደው ቁጭ ብዬ አለማለሁ የሆነ የሰላም ዝናብ ዘንቦ ኢትዮጵያን ባረሰረሰና ይሄ ዘረኝነቱን ጥላቻውን ይዞ እንዶ በሄደ ያልኩኝ። እውነት እንዶ የእርቅ ዝናብ በዘነበ ብዬ እመኛለሁ። ምክንያቱም ዝናብ ሁሉም ቦታ ስለሚደርስ ማለት ነው። ከላይ ዘንቦ በቃ ሁሉም ይታጠባል። እንስሳውም ትላላችሁ፣ ሰውም ትላላችሁ፣ አራዊቱም ትላላችሁ። እንዶ አትክልቱ እንኳን ሳይቀር እንጨቱ ሳይቀር ምኑ ሳይቀር ድንጋዩ ሳይቀር አፈሩም ሳይቀር ይታጠባል። እስቲ እግዚአብሔር ወይ የፍቅር ዝናብ አዘንብልን። እኛ መቼም ታጥቦ ጭቃ ነን። ከባድ ነው ውዶቼ። ቪዲዮዬን ይውልኝ፣ ላይክ አድርጉኝ። እወዳችኋለሁ። ባላችሁበት የእግዚአብሔር ሰላምታ አይለያችሁ። ሰው ልጅ ለሰው መልካም ነበር፣ ፍቅር ቢኖረን